የምግብ አለመፈጨት ያስቸግሮታል? ሰላም ጤና ይስጥልኝ። ዶክተር ቃል ኪዳን ነኝ ከዶክተር ሳሊያንስ ጀነራል ሆስፒታል። ዲስፔፕሲያ ወይም የምግብ አለመፈጨት የምንለው በሆዳችን የላይኛ ክፍል ላይ ለረጅም ጊዜ ወይም በተደጋጋሚ የሚሰማን የህመም ስሜት ወይም ምቾት ያለመሰማት ስሜትን የሚገልጽ የህክምና ቃል ነው። ይህም ራሱን የቻለ በሽታ ሳይሆን የሌሎች በሽታዎች ምልክት ነው። ሁለት አይነት የዲስፔፕሲያ አይነቶች አሉ። የመጀመሪያ ኦርጋኒክ የምንለው ሲሆን ሁለተኛው ደግሞ ፋንክሽናል ዲስፔፕሲያ የምንለው ነው። ኦርጋኒክ ዲስፔፕሲያ የምንለው በሌሎች በሚታወቅ ምልክት ባላቸው በሽታዎች ምክንያት የሚከሰት ሲሆን ሁለተኛው ደግሞ ፋንክሽናል ዲስፔፕሲያ የምንለው አብዛኛው ሰዎች ላይ ኮመን የሆነ ወይም የሚታወቅ የዲስፔፕሲያ አይነት ነው። ይህም በመደበኛ የህክምና ምርመራ ምንም አይነት ችግር ሳይኖር ነገር ግን ምልክቶቹ ቢያንስ ለ3 ወር ሲቆይ የምንሰጠው ስያሜ። ምክንያቶቹን በአጠቃላይ በ4 ከፍለን ማየት እንችላለን። የመጀመሪያው የተለመዱ የህክምና ሁኔታዎች ለምሳሌ የጨጓራ ቁስለት፣ የጨጓራ ባክቴሪያ እንዲሁም የጨጓራ ፈሳሽ ወደ ኋላ መመለስ ወይም ጋስትሮኤሶፋጃል ሪፍሌክስ ዲዚዝ የምንለውን መጥቀስ እንችላለን። ሁለተኛው ደግሞ በአኗኗር ዘይቤ ወይም በአመጋገብ ስነስርዓት ሊመጣ ይችላል። ለምሳሌ ከመጠን በላይ መብላት፣ አልኮል መጠቀም፣ ሲጋራ ማጨስ እንዲሁም የካፊን ይዘት ያላቸውን መጠጦች አብዝቶ መጠቀም እንዲሁም ከመጠን ያለፈ ውፍረት ምክንያት ሊሆን ይችላል። ሶስተኛው ደግሞ የተለያዩ መድኃኒቶች ለምሳሌ ኤንኤስኤድ የምንላቸው ወይም ለህመም ማስታገሻነት የምንጠቀማቸው መድኃኒቶችም ዲስፔፕሲያ ሊያመጡ ይችላሉ። አራተኛው ደግሞ የስነ ልቦና ምክንያቶች ለምሳሌ መጨናነቅ ካለ ወይም ድብርት ወይም ዲፕሬሽን የምንለው ሊያመጣ ይችላል። ምልክቶቹ ደግሞ የላይኛው የሆድ ክፍል ህመም ወይም የማቃጠል ስሜት፣ ቶሎ የመጥገብ ስሜት፣ ሆድ የመንፋት እንዲሁም ማስመለስ ይጠቀሳሉ። ዋርኒንግ ሳይን ወይም የማስጠንቀቂያ ምልክቶች የምንላቸው ያልታሰበ የክብደት መቀነስ ካለ፣ ምግብ ለመዋጥ መቸገር፣ የማያቋርጥ ትውከት እንዲሁም ደም የቀላቀለ ትውከት፣ የሆድ እብጠት፣ እድሜ ከ60 ዓመት በላይ ከሆነ እንዲሁም በቤተሰብ ውስጥ የጨጓራ ካንሰር ታሪክ ካለ እነዚህ ተጨማሪ ምርመራዎች የሚያስፈልጋቸው ምልክቶች ናቸው። እነዚህን የማስጠንቀቂያ ምልክቶች ወይም ዋርኒንግ ሳይኖች ካዩ ወደ ሕክምና ተቋም በመሄድ ተጨማሪ ምርመራዎችን ማድረግ ያስፈልጋል። በአጠቃላይ ግን የዲስፔፕሲያን ወይም የምግብ አለመፈጨትን ለማስተካከል ከላይ የተጠቀሱትን ምክንያቶች ማከም ወይም ማስተካከል ያስፈልጋል። ለተጨማሪ ጠቃሚ የህክምና መረጃዎች አካውንታችንን ፎሎ ያድርጉ።